የፋሲካ በዓል 6 ቀን ሲቀረው ኢየሱስ ከሞት ያስነሳው አልዓዛር ወደሚኖርበት ወደ ቢታንያ መጣ። በዚያም ለኢየሱስ ሲባል እራት ተዘጋጀ። ማርታ አይቆረጥም። ወረቀት ፈልገሽ ነው? የሚቀደድ መስሎሽ ከሆነ ብዬ ነው። አይቀደድም ደብተሩ። እሺ። የፋሲካ በዓል 6 ቀን ሲቀረው ኢየሱስ ከሞት ያስነሳው አልዓዛር ወደሚኖርበት ወደ ቢታንያ መጣ። በዚያም ለኢየሱስ ሲባል እራት ተዘጋጀ። ማርታ ስታገለግል፣ አልዓዛር ከእርሱ ጋር በማዕድ ከተቀመጡት አንዱ ነበር። ማርያምም ዋጋው ውድ የሆነ ግማሽ ሊትር ንጹሕ የናርዶስ ሽቶ አምጥታ የኢየሱስን እግሮች ቀባች፣ እግሮቹንም በጠጉሯ አበሰች፣ ቤቱንም የሽቱ መዓዛ ሞላው። ከደቀ መዛሙርቱ አንዱ ኋላ አሳልፎ የሚሰጠው የአስቆሮቱ ይሁዳ ግን በመቃወም እንዲህ አለ፣ ይህ ሽቱ በ300 ዲናር ተሸጦ ገንዘቡ ለድሆች ለምን አልተሰጠም? ይህን የተናገረው የገንዘብ ከረጢት ያዥ በመሆኑ ከሚቀመጠው ለራሱ የሚጠቀም ሌባ ስለነበር እንጂ ለድሆች ተቆርቁሮ አልነበረም። ኢየሱስም እንዲህ አለ፣ ይህ ሽቱ ለቀብሬ ቀን የታሰበ ስለሆነ እንድታቆየው ተዋት። ድሆች ምንጊዜም ከእናንተ ጋር ናቸው፣ እኔን ግን ሁልጊዜ አታገኙኝም። በዚህ ጊዜ ብዙ አይሁድ ኢየሱስ በዚያ መኖሩን አውቀው መጡ። የመጡትም ኢየሱስን ብለው ብቻ ሳይሆን እርሱ ከሙታን ያስነሳውን አልዓዛርንም ለማየት ነበር። ስለዚህ የካህናት አለቆች አልዓዛርን ጭምር ለመግደል ተማከሩ። ይህም በእርሱ ምክንያት ብዙ አይሁድ ወደ ኢየሱስ እየሄዱ ያምኑበት ስለነበረ ነው። በማግስቱም ለበዓሉ የመጣው ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እየመጣ መሆኑን ሰሙ። የዘንባባም ዝንጣፊ ይዘው ሊቀበሉት ወጡ። ድምፃቸውን ከፍ አድርገው እንዲህ አሉ፣ ሆሳዕና፣ አድን ማለት ነው፣ በጌታ ስም የሚመጣ ብሩክ ነው፣ የእስራኤል ንጉሥ የተባረከ ነው። ኢየሱስም የአህያ ውርንጫ አግኝቶ ተቀመጠበት። እንዲህም ተብሎ እንደተጻፈ፣ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። ደቀ መዛሙርቱ ይህን ሁሉ በመጀመሪያ አላስተዋሉም። ስለ እርሱ የተጻፉትንና ለእርሱም የተደረጉትን ልብ ያሉት ኢየሱስ ከከበረ በኋላ ነበር። አልዓዛርን ከመቃብር ጠርቶ ከሙታን ባስነሳበት ጊዜ ከእርሱ ጋር የነበሩ ሰዎች መነሳቱን ይመሰክሩ ነበር። ብዙ ሰዎችም ይህን ታምራዊ ምልክት ማድረጉን ስለሰሙ ሊቀበሉት ወጡ። ስለዚህም ፈሪሳውያን እርስ በርሳቸው እንግዲህ ምን ማድረግ ይቻላል? አያችሁ፣ ዓለሙ ሁሉ ግልብጥ ብሎ ተከትሎታል ተባባሉ። ለአምልኮ ወደ በዓል ከወጡት መካከል የግሪክ ሰዎችም ነበሩ። እነርሱም በገሊላ ከምትገኘው ከቤተ ሳይዳ ወደ ሆነው ሰው ወደ ፊልጶስ መጥተው ጌታ ሆይ እባክህን ኢየሱስን ለማየት እንፈልጋለን አሉት። ቁጥር 22 ላይ ፊልጶስም ለእንድርያስ ሊነግረው ሄደ። እንድርያስና ፊልጶስም ለኢየሱስ ነገሩት። ኢየሱስም እንዲህ ሲል መለሰላቸው፣ የሰው ልጅ የሚከብርበት ሰዓት ደርሷል። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጣታል፣ በዚህ ዓለም ነፍሱን የሚጠላ ግን ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ በዚያ ይሆናል፣ የሚያገለግለኝንም አባቴ ያከብረዋል እያለ ይቀጥላል። እኔ እስከዚህ ድረስ ብቻ ነው የማነበው እና ዛሬ የማካፍላችሁ የመስቀሉ ሚስጥር ምንድን ነው? ወይም መስቀሉን የእግዚአብሔር ታላቅ የምስራች የሚያደርገው ነገር ምንድን ነው በሚል ነው። የጌታ ኢየሱስ ሞት እና አንድ ነው መልሱ። ስለዚህ መልሱን ሰጥቻችሁ ነው በዛ የምንካፈለው። መልሱ ቁጥር 24 ላይ ይገኛል። እንደዚህ ነው የሚለው፣ የሰው ልጅ እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። መስቀሉን ድንቅ የሚያደርገው ነገር ምንድን ነው? ልክ ዘር እንደ መዝራት ነው መስቀሉ እና የስንዴ ቅንጣትን እንደ መዝራት፣ ካልሞተች ብቻዋን ትቀራለች። ነገር ግን ብትሞት ግን ምንድን ነው የሚለው? ብዙ ፍሬ ታፈራለች። በቃኛ በዓለም ያሉ ሁሉ እነሱ ሁሉ የፈሩት ጌታችን ኢየሱስ ክርስቶስ ስለሞተ፣ እሺ ብሎ ስለሞተ።
ይሄንን ይዘን ግን ክፍሉን እንመለከታለን። አሁን ወደ ሞት ሊሄድ ከፋሲካ 6 ቀን በፊት ነው ኢየሱስ ወደዚህ ወደ አልዓዛር ቤት የመጣው እና በዚህ በምናየው ታሪክ ውስጥ ያሉት ሰዎች በአልዓዛር ቤት ውስጥ በአልዓዛርና በማርታ ቤት ውስጥ አልዓዛርን እናያለን። አልዓዛር ደግሞ ድንቅ ነገር ተደርጎለታል። ምን ሆኗል? ከሞት ተነስቷል። በጣም የሚገርም ነገር ነው። ሌላ ማርታን እናያለን። ማርታ ደግሞ ያው መቼ የምትታወቀው መጽሐፍ ቅዱስ ውስጥ ምን ስታደርግ ነው? ስታገለግል ነው። እያገለገለች ነው። እዚህም ቁጥር 2 ላይ ካያችሁ ማርታ ስታገለግል ነበር ይላል። በቃ እሷ ሰዎችን ማገልገል ትወዳለች፣ እንግዳ መቀበል ትወዳለች። ማርያምንም እናያታለን። እዚህ ላይ በእግሩ ስር ቁጭ ብላ ስታዳምጥ አይደለም እናያት። እዚህ ላይ ምን ስታደርግ ነው የምናያት? ቃል ብትሰጡት፣ እንደው አንድ ቃል ብትሰጡት ምን እያደረገች ነው? ስታመልክ ታያላችሁ። ማርያም ደግሞ እያመለከች ነው። የኢየሱስ ደቀ መዛሙርት ነበሩ፣ በዚያ ሁሉም ነበሩ። እንደገና ደግሞ እንደው ነጠል አድርገን ደግሞ አንድ ከ12ቱ ደግሞ አንዱን ደግሞ በተለይ እናየዋለን እዚህ ታሪክ ውስጥ። ማን ነው እሱ? ይሁዳ ኮምፕሌን እያደረገ ነበረ። ደስ ያልተመቸው ነገር አለ። የማ ነገር ነው ያልተመቸው? ይሁዳ የማርያም ነገር ነው ያልተመቸው። የማርያም ነገር በጣም የሚገርም ነው። ሁለት ሰዎች ይሁዳና ማርያም በተቃራኒ የሚቆሙ ናቸው። መቼም አይስማሙ። ይሁዳና ማርያም መቼም አይስማሙ። በእኛ ሀገር ተረት እግዚአብሔርንና ሰይጣንን ያስታረቀች ሴት ነበረች ይባላል አይደል? በተረት ነው። ይሁዳና ማርያም መቼም አይታረቁ፣ ሁለቱ ማለት ነው። ይሄ አንድ ዋና ሀሳብ ነው ዛሬ ላካፍላችሁ የምፈልገው። መቼም አይስማሙ። ይሁዳና ማርታ ሊስማሙ ይችላሉ። ይሁዳና ቶማስ ሊስማሙ ይችላሉ። ይሁዳና ጴጥሮስ ሊስማሙ ይችላሉ። ይሁዳና ማርያም ግን መቼም አይስማሙ። መቼም ይሁዳ ሁልጊዜ ማርያምን ያሳድዳል። በዚህ ክፍል ውስጥ የምናየው ነገር እሱ ነው። ምን አደረገችው? የማርያም ነገር ይሁዳን ይከነክነዋል፣ ይኮሰኩሰዋል። እሱን እናያለን በዚህ ታሪክ ውስጥ። ከቤቱ ውጭ ደግሞ ከዚህ ከማርያም ከማርታና ከአልዓዛር ቤት ውጭ ደግሞ የምናያቸው ማናቸው? ቁጥር 9 ላይ እንደምናይ ብዙ አይሁዳውያኖች እናያለን። ኢየሱስ እንዳለ በዚያ ስፍራ አውቀው የመጡት ደግሞ ኢየሱስን ብቻ ብለው ሳይሆን ማንን ፈልገው ነው የመጡት? አልዓዛርንም ማየት ፈልገው ነው። ሰምተዋል። አልዓዛር ከሞት እንደተነሳ ወሬው በየስፍራው ሁሉ ተነግሯል። ዮሐንስ ወንጌል ምዕራፍ 12 ላይ ነው እያየን ያለ ነው። እና ስለዚህ ብዙ ሰው አለ። ሌላ ቁጥር 10 ላይ ደግሞ የምናያቸው እነማን ናቸው? የካህናት አለቆች። እነኚህ የካህናት አለቆች ኢየሱስንም አልዓዛርንም ምን ለማድረግ ነው ፍላጎታቸው? ለመግደል ነው። ሐሳብ ይዟቸዋል። ምክንያቱም ዓለሙ ሁሉ በዚህ ነገር ተያዘ፣ ሕዝቡ ሁሉ በዚህ ነገር ተያዘ እና መግደል አለብን የሚል ሐሳብ ውስጥ እንደነበሩ እናያለን። እና ይሄ የዕለት ዕለት ማርያም እና ማርታ ቤት ኢየሱስ ከነበረበት ቀን ማግስት ደግሞ እዛ እነሱ የነበሩበት ቦታ የመጡ ወደ ኢየሩሳሌም የመጡ ብዙ ሰዎች ነበሩ ይለናል። ቁጥር 12 ላይ ስትመለከቱ በማግስቱ ለበዓሉ የመጣው ብዙ ሕዝብ ምን ሰሙ? ኢየሱስም ወደዛ እየመጣ መሆኑን ሰሙና ይላል ሰምተዋል። ስለ አልዓዛር የዘንባባ ዝንጣፊ ይዘው ድምፃቸውን ከፍ አድርገው አድን እያሉ ንጉሥ እንደሚቀበሉ ሊቀበሉት እንደወጡ እናያለን። ስለዚህ ብዙ ሕዝብ እና ከዚህ ሕዝብ መካከል ደግሞ ቁጥር 20 ላይ ያየነው ወደ በዓሉ ከወጡት መካከል የግሪክ ሰዎችም ነበሩ ይላል። እነርሱም ወደ ኢየሱስ መጥተው ወደ ፊልጶስ መጥተው ጌታ ሆይ ወይም ሰር እባክህን ኢየሱስን አሳየን፣ ይሄ የሚወራለትን ኢየሱስን አሳየን ብለው ሲጠይቁ እናያለን።
እነኚህ ሁሉ አሉ እዚህ አሁን ክፍል ውስጥ የምናነበው ክፍል ውስጥ እና ተመልሰን ወደ መጀመሪያው አካባቢ ስንመለከት ማርታ እያገለገለች ማርያም ደግሞ ጌታን እያመለከች እንደነበረ እናያለን። ወደዚህ ወደ ማርያም ጌታን ወደምታመልክበት ግማሽ ሊትር ንጹህ የናርዶስ ሽታ አምጥታ እግሩን ወደምትቀባበት የህይወት ቦታ የደረሰችው በአንድ ቀን አይደለም። ወደ አምልኮ ሰው በአንድ ቀን አይደርስም። ወደዚህ ያመጣት ቀድሞ ስለሷ የምናየው እሱ ሲመጣ ከእግሩ ስር ትሆን እንደነበር እናስታውሳለን አይደል? ያ ነገር ነው በህይወቷ ወስዶ አሁን እሱ 6 ቀን ቀርቶታል። ማርያም ታውቃለች እንደ ኢየሱስ ሊሰቀል እንደሆነ? አታውቅም። ማናቸውም አያውቁም። ግን ማርያም ግን በተግባሯ ግን ታውቃለች። ለምን? ምክንያቱም ከጌታዋ ከኢየሱስ ክርስቶስ ጋር ቲዩንድ ናት። ውስጧ ቲዩንድ ነው፣ የተቃኘ ነው። ስለዚህ አሁን ለሱ የሚገባው ምን እንደሆነ ታውቃለች። በዛን ሰዓት ታውቃለች ስላችሁ ውስጧ ነው የሚያውቀው እንጂ አእምሮዋ ግን አያውቅም። ለቀብር እያዘጋጀችው እንደነበረ በፍጹም አታውቅም። ግን እያደረገች ያለችው ነገር ያንን ነበር። እና ስታቀርብ ያቀረበችው ደግሞ ነገር በጣም የሚገርም ነው። አምልኮ በቃ ኤክስትራቫጋንት ነው እንድትሆኑ የሚያደርጋችሁ። በአማርኛ ምንድን ነው ኤክስትራቫጋንት? እንዴት ነው የሚባለው በአማርኛ? ኤክስትራቫጋንት ማለት ግማሽ ሊትር በቀለብ ባለፈው ጊዜ እህታና ማንስታው ነበር። ይሄን ግማሽ ሊትር ናርዶስ ሽቶ እኛ እኮ አሁን ጠዋት ተጠቅመን ከሆነ ነው ያደረግነው። እያደረግነው ነገርየው ስንት ጊዜ ይቆያል? በጣም ብዙ ጊዜ ይቆይልናል። ግን የምታክለው ትንሽ ናት። እንደውም ወደ ውጭ ትራቭል ስታደርጉ 3.5 አውንስ በላይ አይደለም፣ እዛ ውስጥ ነች። ግማሽ ሊትር በአንድ ጊዜ አልበዛም እንዴ? ኖ ዋንደር ጁዳስ መቆጣቱ ይሁዳ። ምክንያቱም ይሄ ምንድን ነው ለይሁዳ የሚታየው? እዚህም ላይ የተናገረው ምንድን ነው? ይሄ ተሽጦ ገንዘቡ ብዙ ስለሚሆን ማለት ነው አይደል? ለድሆች መሰጠት ነበረበታል። ብዙ ነው። እና ማርያም ግን ይሄንን ነገር ስታቀርብ ነው የምናየው። ይሄ 300 ምንድን ነው የሚለው እዚህ ቁጥር 6 ላይ መሰለኝ ዋጋውን ይናገራል። ቁጥር 6 ላይ ነው። ቁጥር ይሁዳ 300 ዲናር ይላል። ቁጥር 5 ላይ ይህ ሽቱ በ300 ዲናር ተሽጦ ገንዘቡ ለድሆች ለምን አልተሰጠም? ዋጋውን ማን ያወቀው? ይሁዳ ያውቃል። የሂሳብ ሰው ነው። እና 300 ዲናር ይሸጣል ብሎ አሰበ። 300 ዲናር ምንድን ነው ብለን ቼክ ስናደርግ የአንድ የዕለት ይሄ የወዛደር ብለን እናስብ። የወዛደር ደሞዝ የአንድ ዓመት ደሞዝ ነው። ቀላል አይደለም አይደል? ትልቅ ገንዘብ ነው። የአንድ ዓመት ባንዴ አፈሰሰች። ምንድን ነው ያደረገችው ብለን ስንመለከት ለእሷ ውድ የሆነውን ነገር አምጥታ ነው ያፈሰሰችው። ጌታ ላይ ይገባዋል ብላ ማለት ጌታን ስናመልክ ለዚህ ነው ወደ አምልኮ በአንዴ ሰው ወደ አምልኮ ህይወት አይመጣም። እኛ አሁን ተሰብስበን ስንዘምር እያመለክን አይደለም፣ እየዘመርን ነው፣ እያመሰገንን እያወደስን ነው እንጂ ማምለክ ማለት ምን ይጠይቃል? ዋጋ፣ የሚከፈል ነገር አለ፣ የሚፈስ ነገር አለ። እዚህ ላይ አሁን ማርያም መቼም ነፍሷን ያላትን ውዱ ነገሯን ያፈሰሰችው በጌታ ፊት። ምናልባት ይሄንን ነገር ስታዘጋጅ ያስቀመጠችው ነገር ለጌታ ብላ ያስቀመጠችው ነገር ነው። በሁለተኛ ሳሙኤል ምዕራፍ 24 ላይ የምናስታውሰው
አንድ ታሪክ አለ። እግዚአብሔር በእስራኤላውያኖች ላይ ተቆጥቶ ፍርድ አምጥቶ ከዛ በኋላ ነቢዩ አይ ቲንክ ጋድ ነው። ሁለተኛ ሳሙኤል ምዕራፍ 24 ላይ አንደኛ ዜናም ላይ ይሄው ታሪክ አለ። ምዕራፍ 21 ላይ እንደዚህ ይላል። ምዕራፍ 24 ላይ ሄጄ ባነብ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 18 ባነብ፣ በዚያም ቀን ጋድ ነቢዩ ጋድ ወደ ዳዊት መጥቶ ውጣ፣ በኢያቡሳዊው በኦርና አውድማ ለእግዚአብሔር መሠዊያ ሥራ አለው። ዳዊትም እግዚአብሔር እንዳዘዘው እንደ ጋድ ነገር ወጣ። ኦርናም ሲመለከት ንጉሡና ባሪያዎቹ ወደ እርሱ ሲመጡ አየ። ኦርናም ወጥቶ በንጉሡ ፊት በምድር ላይ በግንባሩ ተደፋ። ኦርናም ጌታዬን ንጉሡን ወደ ባሪያው ያመጣው ምክንያት ምንድር ነው አለ። ዳዊትም መቅሰፍቱ ከሕዝቡ ላይ ይከለከል ዘንድ አውድማውን ካንተ ገዝቼ ለእግዚአብሔር መሠዊያ ልሠራ ነው አለው። ኦርናም ዳዊትን ተመልከቱ ያለውን ጌታዬ ንጉሡ እንደወደደ ወስዶ ያቅርብ። እነሆ ለሚቃጠል መስዋዕት በሬዎች፣ ለሚቃጠል እንጨት የአውድማ ዕቃና የበሬ ቀንበር አለ። ንጉሥ ሆይ ይህ ሁሉ ኦርና ለንጉሡ ይሰጣል አለው ይላል። ስለዚህ ባጭሩ እያለ ያለው ምንድነው? ውሰድ ለአምላክ ይህን መስዋዕት አቅርብ ሲለው፣ ዳዊት ግን ያለውን ተመልከቱ። እንግዲህ ዳዊት እንደው ዝም ብለን ስንጠረጥር አምልኮ የሚያውቅ ይመስላችኋል? ዳዊት ብዙ ማስረጃዎች አሉ አይደል? ከነ ድካሙ አምልኮ ግን ያውቃል። ከዛ ምን አለ? እግዚአብሔር ይባርክህ ብሎ እኛ እንደምናደርገው አይደለም ያደረገው። እኛ እንደዛ ነው የምናደርገው። እግዚአብሔር ይባርክ ብላምጣ አይደለም ያለው አምላክ እግዚአብሔር ይቀበልህ አለውና ከዛ ንጉሡም ኦርናን እንዲህ አይደለም፣ ነገር ግን በገንዘብ ነው፣ በዋጋ ካንተ ገዛለሁ፣ ለአምላኬም ለእግዚአብሔር የሚቃጠል መስዋዕት ያለ ዋጋ አላቅርብ አለው። ከዛ ገዛው። ወይም በእንግሊዘኛው ላይ I will not offer to God that which does not cost me። ኮስቱ ደግሞ ምን ያህል እንደሆነ ስንመለከት በማርያም ሕይወት ይሁዳን የሚያስቆጣ አይነት ኮስት እንደሆነ እናያለን። እንዳልኳችሁ ሜሪ ወደዚህ ቦታ ላይ በአንድ ጀንበር አልደረሰችም እና ከዚህ የምንማረው ግን ያው ከዚህ ቀደም የነበራት ሕይወት ነው ወደዚህ ያደረሳት። ይሄ ቅድም ወንድም ሰለሞን እንዳለን ያ የጌታ ኢየሱስ ክርስቶስ ክላይማክሱ መስቀሉ ነው አይደል? አንድ ደቀ መዝሙር ጌታን እየተከተለ ክላይማክሱ አምልኮ፣ ወደ አምልኮ ነው የምንመጣው። ሁሉን ወደ እሱ ወደምናቀርብበት ቦታ እንመጣለን። ግን ገንዘብን የሚወድ ሰው ወደዚህ ቦታ መድረስ ፈጽሞ አይችልም። ምክንያቱም እንደ ይሁዳ ምንድነው ኮስቱ ብሎ ስለሚያስብ ማለት ነው። ጌታ ኢየሱስም በማቴዎስ ወንጌል ላይ እንደተናገረ ለሁለት ጌቶች መገዛት አትችሉም፣ ወይ ለእግዚአብሔር ወይ ለገንዘብ። የይሁዳን ስንመለከት የይሁዳን ተቃውሞ ማለት ነው ያቀረበው ምክንያት መንፈሳዊ አይመስልም፣ ለድሆች ያሰበ አይመስልም። በዛን ሰዓት እነ ቶማስ እነ ጴጥሮስ ሲሰሙ ያ እውነት ነው ሊሉ ይችላሉ። ይሄ ስለተጻፈልን ነው እንጂ አሁን በዛን ሰዓት ጌታ ኢየሱስ ሲያጋልጠው እናያለን። አላጋለጠውም። ጌታ ኢየሱስ ተዋት ብቻ ነው ያለው። ተዋት፣ ለቀብሬ ነው ይሄን የምታዘጋጀው አላቸው። ዮሐንስ ግን ሲጽፍልን ግን እውነቱን ነገረን። ስለዚህ ምንድነው የሚያሳያችሁ መሰላችሁ? ይሄ ዛሬ ጌታ ዝም ቢልም በኋላ ይገለጣል እውነቱ። እንዲህ ትል የነበረው እንዲህ ታደርግ የነበረው ለድሆች አስበ ይመስላል። ግን እውነቱ ምን ስለነበረ ነው? ይሁዳ ሌባ ስለነበረ ነው። የሚገርም ነው በጣም አይገርምም? ሌባ የሆነ ሰው አይኑን በጨው ታጥቦ እዚህ ማርያምን ሲቀስስ ማርያምን ሲወቅስ አያሳፍርም ማለት? አስቡት እስቲ። በጣም እንደው ሌላ ሰው ባይፈራ ያ እንትኑ እንኳን
እንዳለው በቃ ስለ ንዝነዛዋ ብሏል አይደለም? ይሄ ሉቃስ 18 ላይ ልፍረድላት ያለው ዳኛው ያ እግዚአብሔርን የማይፈራው ዳኛ ስለ ንዝነዛዋ እንደው በቃ እግዚአብሔር ምን ይለኛል አይልም። ውስጡ ቢያቃጥለውም ምክንያቱም $300 እኮ 300 ዲናር ቢሸጥ እኮ ምንድን ነበር የሚያደርገው እሱ ከ300 እንትኑ ምንድነው ኪሱ ስለሚደልብ ለአንዳንድ ነገር ሲያስፈልገው ሳብ እያደረገ ሊጠቀም እኮ እና መወሰን መምረጥ አለብን ወደዚህ ህይወት ለመምጣት። ሐዋርያው ጳውሎስ በሌላ ስፍራ ላይ ምን ይላል? ነፍሴን እንኳን እንደማትጠቅም ነገር ነው መቆጥራት። ነፍሴን ኖት ብሬን አይደለም፣ ነፍሴን እንደማትረባ ነገር ነው መቆጥራት። አምልኮ እሱ ሁሉ ነገር ለሱ ይፈሳል። ምንም የሚቀር ነገር የለም። ምን ሳሳለት ምን ጠብቀው እንዳያመልጠን የምንለው ነገር የለም። ጌታ ኢየሱስ እንዴት ነው የሰጠው? ራሱ ሳስተዋል ሙሉ በሙሉ ነው የሰጠው። ድሆችን መርዳት በጣም የተከበረ ነገር ነው። በእውነት የተከበረ ነገር ነው። ጌታን ማምለክ ግን እጅግ ልዩ የሆነ እድልና የዋጋ ተመን የማይሰጠው ጉዳይ ነው። ምንም በቃ ፕራይስ ይሄን ያህል የሚባል ነገር አይደለም። ጌታን ማምለክ እሷ ያደረገችው ነገር ይኸው ለዘላለም ነው የሚኖረው። ድሆች ስንት ጊዜ ተረድተዋል። ይሄ ግን ልዩ ነገር ነው። አምልኮ ልዩ እድል ነው። ይህን ከዚህ እንመለከታለን። አሁን በዚህ ውስጥ በታሪክ ውስጥ ብዙ ሰዎች ናቸው እንግዲህ ወደ ኢየሱስ እየመጡ የነበረው እና ቅድምም ጠቅሼላችኋለሁ። በተለይ ደግሞ ወደ ታች ዝቅ ብለን ቁጥር 20 ላይ ስንመጣ የግሪክ ሰዎች ይላል፣ ወይም አሕዛብ የሆኑ ምናልባት ወይም ደግሞ የግሪክ አይሁዳውያንም ሊሆኑ ከግሪክ የመጡ አይሁዳውያንም ሊሆኑ ይችላሉ። ይሄን ነገር ሰምተው ኢየሱስን ማየት እንፈልጋለን ሲሉ ጌታ ኢየሱስ ለነ ፊልጶስ እና ለእንድርያስ የመለሰው መልስ የሚገርም ነው። የመለሰው መልስ ምንድን ነው? የሰው ልጅ የሚከብርበት ሰዓት ደርሷል። እንግዲህ ብዙ ሰዎች ናቸው። እነኚህ ብዙ ሰዎች አይሁዳውያን ሁሉ እዛ በቃ ዘንባባ ዝንጣፊ አቅርበው አድን እያሉ ነው። የአሕዛብም አሁን ኢየሱስን ማየት እንፈልጋለን እያሉ ነው። ምን ያድርግ? የእሱን ነገር ወደ እነሱ ማስተላለፍ ይፈልጋል። የእሱን ሕይወት ለእነሱ ሊሰጣቸው ይፈልጋል። እና መንገዱ አንድ ብቻ ነው። ይናገራል እዚህ ላይ እውነት እላችኋለሁ የስንዴ ቅንጣት ካልሞተች በስተቀር ብቻዋን ትቀራለች። በቃ ወደ እነዚህ ሁሉ ሕይወት የሚተላለፍበት መንገድ ጌታ ኢየሱስ ምን መሆን አለበት? መሞት አለበት። ያኔ ነው ሕይወቱን ለብዙዎች ማስተላለፍ የሚችለው። ብዙዎች የሚሰበሰቡት፣ አዝመራው የሚሰበሰበው፣ ብዙ ፍሬ ማፍራት የሚቻለው የስንዴ ቅንጣት ከሞተች ነው። ደግሞም ሊሆነውን እናውቃለን። እኛም ምስክሮች ነን። ግን እዛ ላይ ብቻ ግን አላቆመም። ስለ ራሱ ሞት ብቻ ተናግሮ አላቆመም። ቁጥር 25 ላይ ነፍሱን የሚወድ ይላል፣ ነፍሱን የሚወድ ያጣታል። በዚህ ዓለም ነፍሱን የሚጠላ ግን ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይም በዚያ ይሆናል፣ የሚያገለግለኝንም አባቴ ያከብረዋል ይላል። ኢየሱስ አብን እንዳገለገለ ፈቃዱን እንደፈጸመ እኛ ደግሞ ኢየሱስን ማገልገል ከፈለግን
ፈቃዱን መፈጸም ከፈለግን ጌታ ኢየሱስ የሚሰጠን ጥሪ ምን አድርጎ ነው የሚለው? በቃ ተከተሉኝ ነው። ይሄው መንገድ ምን አይነት መንገድ ነው? ሁሉን ወደምንሰጥበት፣ ምንም ወደማናስቀርበት፣ ነፍሱን ስለኔ በዚህ ዓለም ነፍሱን በዓለም ነፍሱን የሚጠላ ይላል። በአንጻሩ ግን ደግሞ ነፍሱን የሚወድ ይላል። ጌታን ማገልገል እንፈልጋለን ወይ? ጌታ ለእኛ ሁሉን ሰጥቶናል። አሁን በፈቃድ እሱን ማገልገል የምንፈልግ ከሆነ ነው። ምንም ሌላ አማራጭ የሌለው ነገር ምንድን ነው? እሱን መከተል አለብን። እሱን መከተል ማለት ደግሞ ነፍስን መጥላት ነው። ከዛ መለስ ኢየሱስን ማገልገል የሚባለው ነገር ተግባራዊ አይሆንም። ምክንያቱም የስንዴ ቅንጣት ካልሞተች ብቻዋን ትቀራለች። ብዙ ፍሬ ማፍራት ከፈለግን እሱን መከተል አለብን። እሱ ደግሞ የሄደው እንዴት ነው? ይሄንኑ መንገድ ነው። ወደ መስቀሉ እንደ ማርያም ለማምለክ ጌታን ከፈለግን እንደ እርሷ እርሱን ለማዳመጥ መርጠን እግሩ ስር መሆን አለብን። የገንዘብ ፍቅር እና እውነተኛ አምልኮ አብረው ሊኖሩ አይችሉም። ኮኤግዚስት አያደርጉ። ኔቨር አያደርጉ። ካልኩሌት አድርገን ጌታን ማምለክ አንችልም። የማይሆን ነገር ቢኮዝ ኢትስ ዌስትፉል። ጌታን ማምለክ ማፍሰስ ነው። በቃ ማባከን ይመስላል። ሌላ ነገር መደረግ አለባቸው የምንላቸው ብዙ ነገሮች ሊኖሩ ይችላሉ። ገንዘብን የሚወድ ሰው የሚያመልከውን ሰው መቃወሙ የማይቀር ነገር ነው። ምክንያቱም እሴታቸው ተቃራኒ ነው። ገንዘብን የሚወድ ሰውና ጌታን የሚያመልክ ሰው ሁለቱ ቫልዩ ሲስተማቸው ኮምፕሊትሊ አት ኦድስ ነው። አይስማማም መቼም። ስለ ኢየሱስ ክርስቶስ በኤፌሶን ምዕራፍ 5 ላይ የሚናገረውን አንድ ጥቅስ ላንብብላቸው። ኤፌሶን ምዕራፍ 5 ቁጥር 2 እንደዚህ ይላል፣ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን ልክ እንደ ማርያም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ስለዚህ ኢየሱስ በፍቅር ተመላለሰ፣ ስለ እኛም ራሱን ለእግዚአብሔር መስዋዕት አድርጎ አቀረበ። ስለዚህ ጌታ ኢየሱስን እሱ አብን እንዳገለገለ ማገልገል ከፈለግኩኝ እኔ እርሱን መከተል አለብኝ። መስቀሌን ተሸክሜ የኔ ነገር የሚሞትበትን መስቀል ተሸክሜ እሱን መከተል አለብኝ። ምን ላርግ? በዚህ ክፍል መሰረት ምን ላርግ ታዲያ? የት ጋር ልጀምር? እኔ ማርያም ያለችበት ቦታ ጋር ለመምጣት ነው መትጋት ያለብን እላለሁ። እርሱን ለማዳመጥ በእግሩ ስር ሆኖ ነው የሚለን ጌታ። እርሱን ለማዳመጥ በእግሩ ስር። ኢየሱስ ቤት ውስጥ ሆኖ እርሱን ከመስማት ይልቅ በሌላ ነገር መጠመድ አያሳዝንም? ኢየሱስ እዛ ቤት ኖሮ እርሱን ከመስማት ይልቅ በሌላ ነገር መጠመደዋ ማርታ አያሳዝንም? በሌላ መጥፎ ነገር ነው የተጠመደችው ማርታ። በጣም ጥሩ ነገሮች ነው የምታደርግ የነበረው፣ ግን አስፈላጊ አልነበረም። እኛስ እንደዛ ሆነን ይሆን ወይ? ኢየሱስ ከኛ ጋር ሆኖ መንፈስ ቅዱስ ከኛ ጋር ሆኖ
እርሱን ከማዳመጥ ይልቅ ቢዚ የሆንባቸው ብዙ ነገሮች አሉ ወይ? ከሱ መጀመር አለብን። ከዛ በኋላ ኢየሱስን እንደ ማርያም ወደምናመልክበት የከበረውን ነገራችንን በማቅረብ በማንሳሳበት ቦታ ላይ ራሱ የኢየሱስ ድምፅ የኢየሱስ ቃል ራሱ ወደዛ ያመጣናል። ማርያምን ካመጣት እኛንም ያመጣናል። ከዛ በፍቅሩ ተማርከን ሁለንተናችንን ለእርሱ እናቀርባለን። በመዝሙር አይደለም ያልኳቸው፣ ነፍሴን በፊትህ አፈሳለሁ አይደለም፣ እሱ መዝሙር ነው። በህይወት በአንድ ጀንበር አይመጣም። መስማት አለብን ጌታ። ከሰማነው ግን እንደዛ ነው የሚያደርገን። ከሰማነው የሰሙት ሁሉ እንደዛ ነው የሆኑት። እምነት ከየት ነው የሚመጣው? ከመስማት። አብርሃም አንድያ ልጅህን ስላልከለከልከኝ፣ ድሮ አብርሃም እኛ የማናውቀውን ሁሉ ማያውቅ እኛ እኮ ብዙ ነገር ነው የምናውቀው፣ ግን አብርሃም ያኔ ሰማ። እንዴት ነው የሰማው? መጀመሪያ ውጣ ተባለ። ወጣ አልወጣም? ቁጭ ብሎ ተወያየ። እስቲ ቆይ ልሂድ አልሂድ ይሻላል፣ አሁን ከዚህ ወጥቼ የት ነው የሚሄደው? መጀመሪያ እግዚአብሔር ነገሩን ካልነገረኝ እስከሚነግረኝ ድረስ አልወጣም ምናምን አለ። እኔ ወደማሳይህ፣ ገና ስትወጣ ነው ማሳይህ፣ እኔ ወደማሳይህ ምድር ተለይተህ ከዘመዶችህ ውጣ። አሁን እንደዛ ቢለን ጌታ ውጣ፣ ውጪ፣ ውጣ፣ እኔ ወደማሳይህ ምድር ቢለን እሱን ሳንታዘዝ ይስሐቅን ምን ሰዋ ይመስላችኋል? ቢያውም በ25 ዓመት ጸሎት ያገኘነውን ይስሐቅን የማይሆን ነገር እኮ ነው፣ ህልም ነው። ግን ዛሬ እግዚአብሔር የሚናገረንን ነገር ግን ከታዘዝን፣ በትንሿ ነገር ከታዘዝን፣ ከዛ በኋላ መታዘዝ ምንን ይወልዳል? መታዘዝን ይወልዳል። ከዛ መታዘዝ አሁንም ምንን ይወልዳል? መታዘዝን ይወልዳል። ከዛ በሂደት ደግሞ መታዘዝ ወደ ምን ይመጣል? አምልኮ ይሆናል። አምልኮ ጋር ምንም አይቀርም፣ ሁሉ ነገር ነው የሚቀርም። የክርስቶስን መስቀል ልዩ የሚያደርገው ነገር ምንድን ነው? ዘር እንደ መዝራት መሆኑ፣ የስንዴ ቅንጣት በምድር ላይ እንደምትወድቀውና ብዙ እንደምታፈራው መሆኑ ነው የክርስቶስን መስቀል ልዩ የሚያደርገው። ይሄ ነገር ግን በእኛ ህይወት ሪፒት እንዲደረግ ነው ጌታ የሚፈልገው፣ በእያንዳንዳችን ህይወት። እኛ ስለ ሰዎች ኃጢአት እንሞታለን ማለት አይደለም፣ እሱ ከፍሏል ዋጋው። ግን መንገዱን አሳይቶናል። ብዙዎች ወደ መንግስቱ የሚመጡበት መንገድ እኛ ነፍሳችንን በዚህ ዓለም ስንጠላ፣ ሙሉ በሙሉ ራሳችንን ለእግዚአብሔር ስንሰጥ፣ ምንም ሳናስቀር ስናመልከው። ማርያምን ያስተማራት ስነ መለኮት ትምህርት ቤት ነበረ። እንዴት እንደሚደረግ ይሄ ነገር የለም፣ የሚያስተምር የለም። መጽሐፍ አንብባ ይመስላችኋል? ማርያም የለም። ማርያም ከየት አመጣችው ይሄንን ነገር? ከመስማት ሌላ መንገድ ሊኖረው አይችልም። ስትሰማው ትላለች። ከዛ በሚቀጥለው ቀን ሲመጣ ሌላ ነገር ማድረግ አትፈልግም። እሱ እዚህ ቤት መጥቶ እኔ ሌላ ነገር ሳደርግ እስቲ ያስቡ። ማርታ ስትገላምጣትም ዞር አትልም። ግድ የላትም። ማርታ ወደዚህ ህይወት እንዳትመጣ ያደረጋት ምንድን ነው? ያሏት ብዙ መልካም ነገሮች ናቸው። ወደዚህ ህይወት እንዳትመጣ ያገዳት ቢዚ መሆኗ። ህዝቡን ሁሉ ነው የምታገለግለው። ማርያም ማንን ነው የምታገለግለው? ጌታን ነው የምታገለግለው። ማርታ ማንን ነው የምታገለግለው? ህዝቡን ሁሉ ጌታንን።
ማርያም ግን ጌታንና ጌታን ብቻ ጌታንና ጌታን ብቻ የሚያገለግሉ ሰዎች ብዙ ያፈራሉ። እሱን ነው ከጌታ የምንማረው። ምክንያቱም ይሄ አሁን የእሱን መንገድ ይከተላሉ። ሊያገለግለኝ የሚወድ ቢኖር ቁጥር 24፣ 25፣ 26 የሚያገለግለኝ ቢኖር ይከተለኝ። በእንግሊዝኛ ኒው ኢንግሊሽ ትራንስሌሽን ላይ እንደዚህ ይላል ኖቱ ላይ If anyone wants to serve me, he must follow me የሚለውን ምን ይላል? In this context, there is no permissive sense. ከፈለገ ይከተለኝ አይደለም፣ ፐርሚሽን የለውም። ጌታ ኢየሱስን ማገልገል ከፈለግን አንድ መንገድ ብቻ መከተል አለ እና ከዛ በኋላ እኔ ባለሁበት ደግሞ እሱ ይቅርታ እንዴት ነው የሚለው እዚህ ላይ እኔም ባለሁበት አገልጋዬ በዚያ ይሆናል ማለት እሱን ስንከተል እሱ ወደሚሆንበት ቦታ ነው የምንሄደው። ይመራናል። እሱ ብቻ አይደለም፣ ትልቅ ተስፋ ደግሞ ይናገረናል። የሚያገለግለኝንም አባቴ ያከብረዋል፣ ፌቨር ይሰጠዋል ይላል። ፌቨር ይሰጠዋል። እሺ እንጸልይ። እስቲ ከጌታ ጋር አጭር ነገር እንነጋገር። እግዚአብሔር የተናገራችሁ ነገር በልባችሁ የገባችሁ ነገር ካለ ንገሩት ጌታን። ማርያም በዛ ቀን ያንን ሽቱ በማቀረበችበት ቀን ምን እንደሆነ አታውቅም። እሷ ምን እየተካሄደ እንደሆነ አልገባትም። ጌታ ግን ያውቃል። ያቀረበችው መስዋዕት ያቀረበችው ሽቱ ምን እንደሚሰራ እሷ አታውቅም። እሷ የምታውቀው ማቅረብ እንደሚገባት ብቻ ነው። ስለዚህ ጌታን እናናግረው። መንፈስ ቅዱስ የሚናገራችሁ ነገር ካለ መልሳችሁ ያንን ነገር መልስ ስጡ። ለማለት ሳይሆን በደንብ ከልብ የሆነ ነገር ካለ እንመልስ። ያልገባን ነገር ካለም አልገባኝም ጌታ ሆይ ይህን ነገር በደንብ እንድታስረዳኝ እፈልጋለሁ እንበል። ግን ምን እያለ ነው ጌታ? ምን እያልከን ነው? በዚህ ቃል ውስጥ ምን እያልከን ነው ጌታ ሆይ? ምንድን ነው የምትፈልገው? የሰናፍጯን ቅንጣት ቢዘራት ጌታ በምድር እንድትበዛ ያ ጉልበተኛ መጥቶ ረገጣት። የማትበቅል መስላው ፈዛዛ ግን አልተሳካም፣ አምልጣ ወጣች፣ ሄደች አደገ። ጌታ ይመስገን ለደካከሙት መጠለያ ሆነች። ሕዝብን አበዛ የአገሪቱንም ወሰን አሰፋ
የማዳን እጁን ለእኛ ዘረጋ። ሕዝብን አበዛ የአገሪቱንም ወሰን አሰፋ። የማዳን እጁን ለእኛ ዘረጋ። የሚያበዛው ፍሬያማ የሚያደርገው ራሱ እግዚአብሔር ነው። ከኛ ዘንድ ግን የሚፈልገው ነገር አለ። እንድንከተለው፣ እንድናገለግለው ይፈልጋል። ነፍሳችንን በዚህ ዓለም እንድንጠላ፣ ነፍሳችንን መውደድ እንድናቆም፣ እኔ፣ ለእኔ፣ ከኔ፣ በእኔ የሚሉ ነገሮች በሙሉ እንዲቆሙ፣ እርሱ፣ በእርሱ፣ ለእርሱ፣ ከእርሱ እንድንል፣ ዝቅ እንድንል፣ እንደ ጌታ እንደ ኢየሱስ ዝቅ እንድንል፣ የባሪያን መልክ እንድንወስድ ጌታ ይፈልጋል። ኦፌንድድ ለመሆን ልባችሁን እንድትከፍቱ ጋብዛችኋለሁ። ማርያም ይሁዳ በሚያወራው ነገር በፍጹም አቴንሽኑ አልተወሰደም። ኦፌንድድ ለመሆን ልባችን ካልተከፈተ እኔነታችን እንዳለ ነው። ገና ለመሰደድ ብዙ ክፉ ነገር ለመባል ራሳችንን ማዘጋጀት አለብን። ተማሪ ከአስተማሪው አይበልጥም። አስተማሪውን ያሉትን ነገር ሁሉ ተማሪውንም ይላሉ። ኢየሱስን እናገልግለው። ራሳችንን ዲፌንድ ባለማድረግ ክብራችንን በመተው ኢየሱስን እናገልግለው። ኢየሱስን እናገልግለው። ከአፋችን አንዳችም ክፉ ቃል ባለማውጣት፣ የማያንጽ ቃል ከአፋችን ባለማውጣት ኢየሱስን እናገልግለው። ከአፋችን ክፉ ቃል ማውጣት ሳናቆም እንዴት ነው የኢየሱስን ዝና ለሰዎች የምናወራው? የማይሆን ነገር እኮ ነው። የማይመስል ነገር ነው። ጣፋጭ እና መራራ ውሃ ከአንድ ምንጭ አይወጡም። እንመኛለን እንጂ መቼም አይሆንም። ፍሬ አናፈራም። መሞት አለብን። ለክብራችን መሞት አለብን። ለጥቅማችን መሞት አለብን። ለስማችን መሞት አለብን። ኢየሱስን ማገልገል ከፈለግን፣ ህዝቡን ማገልገል ከሆነ እሱ ሌላ ነገር ነው። ኢየሱስን ማገልገል ከፈለግን እሱን መከተል አለብን። የራሳችንን ፈቃድ ማድረግ መተው አለብን። እግዚአብሔር ሲናገር የሰማነውን ብቻ መናገርን መለማመድ አለብን። ብዙ የሚቀየሩ ነገሮች ይኖራሉ። ኢየሱስን ማገልገል ከፈለግን ብዙ ምንተዋቸው ነገሮች አሉ። ብዙ የሚለወጡ ነገሮች አሉ። ኢየሱስን ማገልገል ከፈለግን ደቀ መዝሙርነት ይሄ ነው። ብዙ ከኛ ጋር የከረሙ ብዙ ድሪቶች አሉ መውለቅ ያለባቸው። ብዙ መልካም አድርገን ምንኮራባቸው ብዙ ድሪቶች አሉ መውለቅ ያለባቸው። አስተማሪው አለ በውስጣችን ያስተምረናል።
ግን we have to be willing ፈቃደኞች መሆን አለብን። ልባችንን እልከኛ ማድረግ የለብንም። መንፈስ ቅዱስ አያስገድደንም፣ ግን ያዝናል። እንዴት ነው እያዘነብን የሚደሰትብን? አብሮ የማይሆን ነገር ነው። እንዴት ነው እያዘነብን የሚመራን? የማይሆን ነገር ነው። አይሆንም። ስለዚህ ልባችንን ለጌታ መክፈት አለብን። ጌታ ሆይ ና ቤቱን ጥረገው። እነሆ እዛ ያኔ መቅደስ ውስጥ የነበሩትን ለዋጮች በእግዚአብሔር ቅንዓት እነሆ መቅደሱን እንዳጸዳ የኔንም መቅደስ እንድታጸዳው ሐሳቤን እንድታጸዳው ጌታ ሆይ ጋብዛለሁ። ና አንተን ማገልገል ነው የምፈልገው ጌታ ኢየሱስ። እንደ ማርያም አንተን ማምለክ ነው የምፈልገው ጌታ ኢየሱስ። ድምፅህን መስማት ነው የምፈልገው፣ መታዘዝ ነው የምፈልገው ጌታ ኢየሱስ። ሌላ የምፈልገው ነገር የለም ጌታ ኢየሱስ። ጥማቴ የምታረካ፣ ረሃቤን የምታስወግድ፣ ጥጋቤ አንተው ራስህ ነህ፣ ሌላ ነገር አይደለም። ክብሬ አንተ ነህ ጌታ ሆይ። ይሄንን ነገር በደንብ እያሰብን ጌታን ማለት አለብን፣ መንገር አለብን ለጌታ። ራሳችን ማቅረብ አለብን። አስተምረኝ፣ ሐሰትን ከውስጤ ጌታ ሆይ እና አስወግድ ዘንድ እርዳኝ። ግብዝነትን ከሕይወቴ አስወግድ ዘንድ እርዳኝ። ብዙ የምናውቃቸው የማንታዘዛቸው ነገሮች አሉ። ጥቅስ ብቻ የሆኑ ነገሮች አሉ እኛ ጋር ብዙ እንደማንታዘዝ እንኳን የማናውቃቸው። ጌታም ቢመጣ ዛሬ ምንድን ነው የሚለን? ጎሽ የሚለን መስሎን ከሆነ እንደገና ቼክ እናርግ። ጌታ አይከሰንም፣ ነገር ግን እሱን እንድንመስል ይፈልጋል። በሕይወታችን ሊሰራ፣ ጸጋን ሊሰጠን፣ ጥበብ ሊሰጠን፣ ሊመራን፣ ደስታችንን ፍጹም ሊያደርገው ይፈልጋል። ብዙ የተስፋ ቃሎች አሉልን፣ ግን እኛ መወሰን አለብን። እሱን ለማገልገል መወሰን አለብን። ኢየሱስ አንተን ማገልገል ነው የምፈልገው ብለን ጌታን የሙጥኝ እንበል። አሁን ብቻ አይደለም፣ እንደ ያዕቆብ አልለቅህም ጌታ ሆይ እንበል። ዘመኔ በከንቱ አይለፍ። እንደ እስራኤላውያን እዛው መሽከርከር አይሁንብኝ። ወደፊት መሄድ እንድችል እሻለሁ ጌታ ሆይ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርበዋል እንደሚል በቃ ተኝተን ከሆነ ከእንቅልፋችን መነሳት እፈልጋለሁ ጌታ ሆይ። የተኛ ሰው መተኛቱን አያውቅ። ቀስቅሰኝ፣ ተኝቼ ከሆነ ጌታ ሆይ እንበለው። ቀስቅሰኝ፣ ቀስቅሰኝ፣ አዌር አርገኝ ጌታ ሆይ። ያለሁበትን ሁኔታ አዌር አርገኝ። አይኖቼን እንድትኩልልኝ እፈልጋለሁ። ጆሮቼን ክፈት ጌታ ሆይ። አሁን ያላችሁበት ህይወት ሳቲስፋይ አድርጓችሁ ካልሆነ እኔ አምኖት ሳቲስፋይድ እንበለው። በህይወቴ ሳቲስፋይድ አይደለሁም። ከዚህ በላይ እንዳለ አውቃለሁ። ከዚህ ያለፈ ነገር እንዳለ አውቃለሁ። ብዙ ተስፋ ሰጥተሃል አውቃለሁ። በዛ ውስጥ እየተመላለስኩ አይደለም። እፈልጋለሁ ጌታ ሆይ። አንተ ያለህን ሁሉ እፈልጋለሁ ጌታ ሆይ። ምንም እንዲቀርብኝ አልፈልግም ጌታ ሆይ። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለምትረዳን ጌታ ሆይ፣ ስለምትፈውሰን፣ ስለምታነጻን፣ ስለምታበረታን
እግዚአብሔር አምላካችን ሆይ ስለምትመራን እናመሰግንሃለን። እንድናስተውል እንጸልያለን። ጌታ ሆይ የማስተዋል መንፈስ እንድትሰጠን በኢየሱስ ክርስቶስ ስም እንጸልያለን። የማስተዋል መንፈስ ጌታ ሆይ የምናነበውን እንድናስተውል፣ የምናደርገውን እንድናስተውል፣ አካሄዳችንን እንድናስተውል ጌታ ሆይ የማስተዋል መንፈስ እንድትሰጠን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ልባችሁን በመንገዳችሁ ላይ አርጉ እንዳልካቸው እኛም ልባችንን በመንገዳችን ላይ ማድረግ እንፈልጋለን። ማስተዋል ማወቅ እንፈልጋለን። ጌታ ሆይ ማየት እንፈልጋለን። ጌታ ሆይ ደግሞ ከንፈራችንን እንድትዳስሰው እንጸልያለን። የኢሳይያስን ከንፈር እንደዳስስከው አሁንም እንጸልያለን። ጌታ ሆይ እንድትዳስሰው፣ ጌታ ሆይ ከርኩሰት ሁሉ እንድታጠራው በኢየሱስ ክርስቶስ ስም እንጸልያለን። ያንተን በጎ ቃል፣ ያንተን በጎነት፣ የምስራቹን ቃል ለማውራት የተፈወሰ ምላስ እንድትሰጠን እንጸልያለን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን።